እንዴት ናችሁ? እንዴት አላችሁ? የተወደዳችሁ አርሰናል ፉልሃም ስላሸነፈበት ጨዋታ አንዳንድ ነገሮች ለማለት ነው። ለመጨረሻ ጊዜ የሚኬል አርቴታ ቡድን እንደዚህ አይነት በተለይ በመጀመሪያ አጋማሽ ያየነውን አይነት የማጥቃት እግር ኳስ መቼ እንዳያችሁ ብታስታውሱኝ ደስ ይለኛል። ምክንያቱም በጣም ረጅም ጊዜ የተቆጠረ ይመስለኛል። በዚህ ሲዝን በተወሰኑ ጨዋታዎች ያንን አድርገውት ይሆናል፣ ግን ያንን አይነት የመጀመሪያ አጋማሽ ውስጥ ያየሁትን አይነት የማጥቃት ጥራት ግን በቅርብ ዓመታት ስለማየቴ እርግጠኛ አይደለሁም። ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ ምናልባት በኖቬምበር አካባቢ ከባየር ሚኒክ ጋርና ከቶተናም ጋር በተደረጉት ጨዋታዎችና በሊድስና በኖቲንጋም ፎረስት ጨዋታዎች ላይ በጣም የተዋጣለት የማጥቃት እግር ኳስ ተጫውቷል ማለት ይቻል ይሆናል። ግን ለበርካታ ወራት ምናልባት ለጥቂት ዓመታት አርሰናል እንደዚህ አይነት ፍሉድ የማጥቃት እግር ኳስ በአንድ ሀፍ ሲያሳይ ማየቱን እርግጠኛ አይደለሁም። በዚህ የውድድር ዘመን ለወራት የአርሰናል አጫወት የታጠረ በጠባብ ድሎች ላይ የተመሰረተ አንዳንድ ጊዜ ሳይጠበቅ አቻ የተለያየባቸው ወይም ነጥብ ያጣባቸው አንዳንድ ጊዜ ደግሞ በጣም ጎጂ ሽንፈቶች በተለይ የቦርንመዝ አይነት ሽንፈት ያጋጠሙት ስለነበር ለአርሰናል ደጋፊዎች ልክ ነው፣ ውጤት ዋናው ነገር ነው እና ቡድኑ ውጤት አለው። የቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ ነው። በታሪኩ ለሁለተኛ ጊዜ ብቻ ለቻምፒየንስ ሊግ ፍጻሜ ለማለፍ አንድ ጨዋታ ማሸነፍ ይጠበቅበታል። ማክሰኞ አትሌቲኮ ማድሪድን። በፕሪሚየር ሊግ መሪ ነው። ለውድድር ዘመኑ አብዛኛውን ጊዜ የፕሪሚየር ሊጉ መሪ ነበር። የተደራጀ የመከላከል አጫወት አለው። በጣም ከፍተኛ የኮንትሮል ቡድን ነው። የተጋጣሚ ቡድን በቀላሉ ጎል የሚያስቆጥርበት አይደለም። ለአራተኛው ወይ ለሶስተኛ ተከታታይ የውድድር ዘመን የሊጉ ቤስት ዲፌንስ ነው። ነገር ግን ከፔኔትሬቲቭ ማጥቃት አንጻር ብዙ የጎል እድሎች መፍጠር ለማየት በጣም ውብ የሆነ እግር ኳስ መጫወት የተለመደ አይደለም እና ከኤስቴቲክ አንጻር ወይም ከጨዋታ ውበት አንጻር የመጀመሪያ አጋማሽ አርሰናል በቅርብ ዓመታት ከተጫወታቸው የማጥቃት አጫዋቶች ሁሉ ምናልባት የላቀው ሳይሆን አይቀርም። እንዲያውም ለዚህ ነው የአርሰናል ደጋፊዎች ምንም እንኳ በወቅቱ ቀላል የማይባል የአርሰናል ደጋፊ በቬንገር የመጨረሻዎቹ ዓመታት ስኬት ማጣት በንጽጽር ደስተኛ ባለመሆኑ ምክንያት የዛን ዘመን የመጨረሻዎቹን 2-3 ዓመታት በተለይ ይናፍቃል ብላችሁ አትገምቱም። ግን በቅርብ ጊዜ የነበረው የአርሰናል ማጥቃት ውጤታማ ቢሆንም ቡድኑ በሜዳ ውስጥ ጨዋታዎች እያሸነፈ ቢሆንም በቅርብ ጊዜ እስከ 4 ውድድሮች ማሸነፍ ድረስ ተስፋ የነበረው ቡድን ቢሆንም ግን ጨዋታው በአብዛኛው ኬጂ የነበረ በጣም በውጥረት የሚጠናቀቅ ስለነበር እና ብዙዎቹ ጨዋታዎች የሚያስጨንቁ በመሆናቸው የተነሳ የቬንገርን የመጨረሻዎቹን ዓመታት እግር ኳስ መናፈቅ ሁሉ ጀምሮ ነበር። የቬንገር የመጨረሻዎቹ ቡድኖች እግር ኳስ ምናልባት እንደ ቀደሙት ዓመታት በጣም የተዋጣለት ላይሆን ይችላል፣ ግን ስቲል የስታይል ቡድን ነው እንደምታውቁት እና ብዙ የሶሻል ሚዲያ ክሊፖች ታያላችሁ የዛን ዘመን ናፍቆት የሚጠሩ። ይሄኛው የዛን ዘመን እግር ኳስ የሚመስል አይነት ነው። ለነገሩ በሚኬል አርቴታም የአሰልጣኝነት ወቅት ሁለት ምርጥ የማጥቃት እግር ኳስ የታየባቸው ወቅቶች የነበሩ ይመስለኛል። ሚኬል አርቴታን በተመለከተ እኔ ሙሉ ዴፊኒሽን የለኝም። ሰዎች እንደምታውቁት ወደ ሆነ ቅርጫት ውስጥ ያስገቡታል። የበለጠ የሞሪኞ ስታይል አሰልጣኝ ነው ይላሉ። እኔ በጣም ብዙ አይነት ባህሪያት ያሉት አሰልጣኝ ይመስለኛል በአንድ ካቴጎሪ ውስጥ ማስቀመጥ። ዲፌንሲቭ አሰልጣኝ ነው፣ የኮንትሮል አሰልጣኝ ነው፣ አታኪንግ አሰልጣኝ ነው፣ የፖሴሽን አሰልጣኝ ነው፣ የነን ፖሴሽን አሰልጣኝ ነው ብሎ መበየን የሚቻል አይመስለኝም። ሚኬል አርቴታ በጣም ፕራግማቲክ አሰልጣኝ ነው ብዬ ነው የማምነው። ፕራግማቲክ አሰልጣኞች ለወትሮ ለመከላከል አሰልጣኞች የምንጠቀመው ግን ትክክለኛ ያልሆነ የአሰልጣኞች የስታይል ብየና ነው። ሚኬል አርቴታ ፕራግማቲክ ነው ማለት እንደ ሁኔታው ተለዋዋጭ ነው ማለት ነው። ስለዚህ በጣም ማጥቃት አስፈላጊ ነው ብሎ ካመነ የበለጠ ያጠቃል ማለት ነው። የፕራግማቲክ ውሳኔ ነው። የግድ ዲፌንሲቭ ነው ማለት አይደለም። ፕራግማቲክ ማለት ብዙ ጊዜ እንዳልነው ያለውን ነባራዊ ሁኔታ ከግምት ያስገባ ውሳኔ ማሳለፍ ማለት ነው። ስለዚህ ለእኔ እንደዛ አይነት አሰልጣኝ ነው። ለዛ ነው የሆኑ ሁለት ወቅቶቹን ያስታውሰኛል ለምለው የአርቴታ አርሰናል ፍጹም የማጥቃት ቡድኖች የነበሩበት ጊዜ። አንደኛው የ2022-23 የውድድር ዘመን መጀመሪያ ላይ ወደ ዓለም ዋንጫ ከመጓዛቸው በፊት ተጫዋቾቹ የነበረው የሚኬል አርቴታ ቡድን ለመጀመሪያ ጊዜ ዋንጫ ተፎካካሪ የነበረበት የውድድር ዘመንና ሁለተኛው ደግሞ 2023-24 የውድድር ዘመን ዴክላን ራይስን ወደፊት አስጠግቶ 8 ቁጥር ካይ ሃቨርትዝንም ወደፊት አስጠግቶ የአርሰናል አጥቂ ባደረገበት ጊዜ በጣም የሚያስደንቅ የ103 ነጥብ ሀፍ ሲዝን ነበር አርሰናል ያሳለፈው። እናም የማጥቃት እግር ኳስ መጫወት የሚችል ቡድን መገንባት የሚችል አሰልጣኝ ነው። ይሄንን
ከዚህ በፊት አሳይቶ የሚያውቅ ይመስለኛል። በቅርብ ዓመታት ግን በአንድ ወይ በሌላ ምክንያት ያንን ማድረግ አልቻለም እና ይሄኛው አጋማሽ ስለ ወደፊቱ ምን ማለት እንደሆነ ለመረዳት ያስቸግራል። በዚህ ሁኔታ ይቀጥላል ወይ በተቀሩት 3 የፕሪሚየር ሊግ ጨዋታዎች አላቅም፣ ግን የአጋማሽ በጣም አስደናቂ ነበር ከአንደኛው ደቂቃ እስከ 47ኛው ደቂቃ ድረስ። በእርግጥ ፉልሃም እንደ ፉልሃም አይነት ቡድኖችን ሰዎች ስለ ባህር ዳርቻ ማሰብ የጀመሩ ይሏቸዋል። እኔ ፉልሃም የአውሮፓ ውድድር ተስፋ ያለው ይመስለኛል። በሚቀጥለው የውድድር ዘመን 8ኛ ወይ 9ኛም ሆኖ የሚጨርሱት ቡድኖች የአውሮፓ ውድድሮች ላይ መሳተፍ ተስፋ አላቸው። አስቶን ቪላ ለምሳሌ ዩሮፓ ሊግ የሚያሸንፍ ከሆነ 6ኛ ሆኖ የሚጨርስ ቡድን የቻምፒየንስ ሊግ ተሳታፊ ይሆናል። ያ ደግሞ ሌላ ሽግሽግ ይፈጥርና እስከ 8 ያሉ ቡድኖች እስከ ኮንፈረንስ ሊግ አይነት ውድድሮች ላይ የመሳተፍ እድል አላቸው። የፉልሃም አምቢሽን የለውም ለማለት ያስቸግራል፣ ግን ከሞላ ጎደል የሚድ ቴብል ቡድን ነውና እንደ ፉልሃም አይነት ቡድኖች የመውረድ ፍርሃት የለባቸውም። የአውሮፓ ውድድር የተሳትፎ እድላቸው በጣም ጠባብ ነው። ስለዚህ ስለ ባህር ዳርቻ ያስባሉ። ቲምስ ቢትስ ኢን ዜር ማይንድስ ይባላል። እንግዲህ ፉልሃም እንደዛ ማለት እንዳለብን አላቅም። በእርግጥ አንዳንድ ጠቃሚ ተጫዋቾችም በዚህ ጨዋታ ላይ የማርኮስ ሲልቫ ቡድን አልነበረውም። የቀድሞ የአርሰናል ተጫዋች አሌክስ ዎቢ አንደኛው ነው፣ ሌላኛው ሳንደበርግ ነው። በጣም አስፈላጊ ተጫዋቾች ናቸው። ከዚህ ባሻገር ደግሞ ከጨዋታው በኋላ ራሱ አሰልጣኙ እንደገለጸው ሲልቫ በቡድኑ ካምፕ ውስጥ ከፍተኛ ቫይረስ ተከስቶ ስለነበር በዛ ምክንያትም በተጫዋቾቹ አካላዊ ሁኔታ ላይ በጣም ትልቅ ጥያቄ ነበር። ይሄም አንድ ተጨማሪ ምክንያት ሊሆን ይችላል፣ ግን ቀላል ማብራሪያ ያለው ይመስለኛል። ሚኬል አርቴታ አንዳንድ ትልልቅ ቁማሮች ቆምሯል በዚህ ጨዋታ ላይ። ኖርማሊ ሪስክ ፍሪ ነው የሚባል በአስገዳጅ ሁኔታ ካልሆነ በስተቀር ብዙ ሮቴት ለማያደርግ አሰልጣኝ በጣም ትልቅ ለውጦች ያደረገ ይመስለኛል። ምናልባት የሲዝኑ ትልቁ ሪስክ የተወሰደው ማይልስ ሉዊስ ስኬሊን በመጀመሪያ አሰላለፍ ውስጥ በማስገባት ነው። አርቴታ በቅርብ ጊዜ ሲተች በተደጋጋሚም ሰዎች አስተያየት ሲሰጡበት የነበረው ነጥብ ያ የሁለቱን አማካዮች ደቂቃ በማየት ሁለቱም ተጫዋቾች ማርቲን ዙቢሜንዲና ዴክላን ራይስ ከ4000 በላይ ደቂቃ በዚህ ውድድር ዘመን ተጫውተዋል። ለምንድነው ክሪስቲያን ኖጋርድን የማያሰልፈው የሚል ነው። ምክንያቱም ሰዎች ማይልስ ሉዊስ ስኬሊን በአርሰናል ዋናው ቡድን ውስጥ አማካይ ሆኖ ሲጫወት አይተውት አያውቁም። ወደ አርሰናል ዋናው ቡድን ከገባበት ጊዜ ጀምሮ የግራ መስመር ተከላካይ ሆኖ ነው ሲጫወት የቆየው። ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ በአሰልጣኝ ቶማስ ቱኸል አማካይነት ሲጠራም በግራ መስመር ተከላካይነት እንጂ በአማካይነት አይደለም። ግን በአርሰናል የአካዳሚ ቡድን ውስጥ በሁሉም የእድሜ እርከን ቡድኖች ውስጥ አማካይ ሆኖ ሲጫወት ያደገ ተጫዋች ነው። ግን ሰዎች ለምንድነው ኖጋርድ የማይሰለፈው የሚል ነው በአብዛኛው የነበረው አስተያየት። ለምን ፈረመ ኖጋርድ የማይጫወት ከሆነ የሚል ነው ይሰጥ የነበረው አስተያየት። ሁለቱ አማካዮች እንደዛ እስኪዝሉ ድረስ ፊውል መጨረሳቸው እስኪታይ ድረስ ለምንድነው ሮቴት ያላደረገው የሚል ጥያቄ ስለነበር የማይልስ ሉዊስ ስኬሊ አማካይ ሆኖ የመጀመር ጉዳይ ኢኩዌዥን ውስጥ የነበረ አይመስለኝም፣ ወይ በሰዎች ሀሳብ ውስጥ የነበረ አይመስለኝም። በጣም ትልቅ ሪስክ ወስዷል። ለኔ ግን እንግዲህ በቀደም ከነበረው የአትሌቲኮ ማድሪድ ጨዋታ የ5 ተጫዋቾች ለውጥ አድርጓል። እነዛ የ5 ተጫዋቾች ለውጥ የቡድኑን ቴክኒካዊ የጥራት ደረጃ በከፍተኛ ሁኔታ ጨምረውታል። ለዛ ነው ብዙ ጊዜ ስለ ባላንስ፣ ስለ ቴክኒካል ፍሎር፣ ስለ ቴክኒካል ኤክሰለንስ ለምን ብዙ ሲወራ የምንሰማው። እኔም ታስታውሱ እንደሆነ ከ10 ቀን በፊት ገደማ ያለፈው አርብ ሳምንት ስለ አርሰናል አንድ ነጥብ ሳነሳ የቡድኑ ቴክኒካል የጥራት ደረጃ ከፍ ማለት አለበት። ተጫዋቾቹ ጥራት ያላቸው ናቸው፣ ግን ጋብርኤል፣ ፒየሮ ኢንካፒዬ ከፊት ደግሞ 3 ሯጮች አንድ ላይ የሚጠቀም ከሆነ 50% የሚሆኑ ተጫዋቾች የቴክኒክ የጥራት ደረጃቸው የላቀ አይደለም። ወይም አርሰናል በላይኛው የሜዳ ስፍራ በጣም ፍሰት ያለው የማጥቃት እግር ኳስ ለመጫወት የሚያስችሉት ተጫዋቾች አይደሉም የሚል አስተያየት ነበረኝ። ግን ትላንትና ከአትሌቲኮ ማድሪድ ጨዋታ በኋላ የተደረገው ሮቴሽን በሙሉ ካያችሁ የቡድኑን ቴክኒካዊ የጥራት ደረጃ በጣም ከፍ የሚያደርግ በብዙ ሮቴሽን እንዲጫወት በብዙ ኢማጂኔሽን እንዲጫወት እድል የሚሰጠው የቴክኒካዊ የጥራት ደረጃውን ከፍ ያደረገ ነው። ለምሳሌ ሪካርዶ ካላፊዮሪ ትልቅ እጦት ይመስለኛል 19 የፕሪሚየር ሊግ ጨዋታ ብቻ ነው በዚህ ውድድር ዘመን የጀመረው። 19 ማለት እንግዲህ አሁን 35ኛው ሳምንት ላይ አይደለም አርሰናል ይህንን ጨዋታ ያደረገው። የውድድር ዘመኑ የመጀመሪያ አጋማሽ ብታዩ በእኔ አስተያየት ያለምንም ተወዳደር የፕሪሚየር ሊግ ምርጥ የግራ መስመር ተከላካይ ነው የነበረው። ግን የግራ መስመር ተከላካይነትን ከዲፌንሲቭ ችሎታ አንጻር ሳይሆን ለአርሰናል የማጥቃት አጫወት፣ ለአርሰናል የፖሴሽን አጫወት የሚሰጠው
አይገመተኝነትና ከፍ ያለ ዩኒክ የጨዋታ ባህሪ በትልቁ የታጣ ይመስለኛል። ከሁሉ በላይ ደግሞ ከሊያንድሮ ትሮሳር ጋር የነበረው መግባባት በጣም አስደናቂ ነው። በነገራችን ላይ እግር ኳስ ሜዳ ውስጥ በሚኖር ፓርትነርሺፕ ላይ ጥገኛ ነው። ምንም አይነት ተጫዋች ቢሆን አብሮ የሚያጣምረው ተጫዋች የተጫዋቹን ምርጥ ክህሎት ለማውጣት ያግዝ ይሆናል ወይ አብሮት የሚያጣምረው ተጫዋች ከዛ ተጫዋች ጋር ኢንሲንክ ስለማይሆን በሚገባ ስለማይጣጣም የዛን ተጫዋች ብቃት ያወርደው ይሆናል። እኔ ሊያንድሮ ትሮሳርን ከረጅም ጊዜ በኋላ ነው እንደዚህ ሲጫወት ያየሁት። የጨዋታ ዋና ዋና ርዕስ የሚሆኑ ተጫዋቾች እንዳሉ ይገባኛል። ማይልስ ሉዊስ ስኬሊ አንደኛው ነው፣ ሳካ ሌላኛው ነው፣ ዮኬሬስ ኦብቪየስሊ ሌላኛው ነው። ግን ለምሳሌ ሊያንድሮ ትሮሳርን ካያችሁት ለረጅም ጊዜ ከሆነ ጉዳት ጋር እንደሚጫወት ተጫዋች ኦፍ ፎርም መሆን ብቻ እኮ አይደለም። የሆነ ሰሞን አንድ ተጫዋች የሚያጋጥመው የብቃት መውጣትና መውረድ አለ። እንደዛ ብቻ እኮ አይደለም ይመስል የነበረው፣ ከጉዳት ጋር የሚጫወት ተጫዋች ነው ይመስል የነበረው። ነገር ግን ካላፊዮሪ መጣ እና በጣም የተሻሻለ በአርሰናል ተጫዋችነት ታሪኩ በአንድ ጨዋታ ብዙ ድሪብል ያደረገበት ጨዋታ የትላንትናው ጨዋታ ነው። ሊያንድሮ ትሮሳር ጎል አላስቆጠረም ወይ የመጨረሻ ኳስ አላቀበለም ይሆናል እንጂ አንድ ኦፍ ሳይድ ሆኖ ስለነበር እንጂ በጣም ድንቅ ክሮስ ነበር ለሪኪ ካላፊዮሪም ወደ ሳጥን ልኮ ነበር። ስለዚህ የሆነ ኮምቢኔሽን ተመለሰ ማለት ነው። ግን ችግሩ ባለፉት 6 ወራት ሊዮ ትሮሳር እና ሪካርዶ ካላፊዮሪ ለአምስተኛ ጊዜ ብቻ ነው አብረው ጨዋታ ሲጀምሩ። ጉዳት በዚህ ውድድር ዘመን እንዲህ አይነት ፓርትነርሺፖችን ነው በአርሰናል ቡድን ውስጥ የሰበረው። ግን ቅድም ወደ አነሳሁት ነጥብ ልመልሳችሁ። እንዲህ አይነት እግር ኳስ ያየንበት ምክንያት የቴክኒክ የጥራት ደረጃቸው ከፍ ያሉ በርካታ ተጫዋቾች ሜዳ ውስጥ በአንድ ጊዜ በመኖራቸው ምክንያት ነው። በግራ በኩል ኢንካፒዬ ኮምፒተንት፣ ያ የላቲን ግሪት ያለው በቀላሉ ማታልፉ ተፋላሚ፣ በማጥቃቱም በኩል ቢሆን ያልሰነፈ ደንበኛ የአፔንዳውን ፉልባክ ነው። ግን በጭራሽ ከሪካርዶ ካላፊዮሪ ጋር በቴክኒካዊ በኳስ ቴክኒክ በፖዚሽናል የተለያዩ ስፔሶች የያዘ የመጫወት ችሎታ አይነት ደረጃ ላይ ያለ ተጫዋች አይደለም። አሁን አንደኛው ያንሳል አንደኛው ይበልጣል እያልኩ የአንድ ለአንድ ውድድር እያደረግኩ ሳይሆን ለቡድኑ የሚሰጡት ጥቅም ግን በጣም የተለያየ ነው። ሪካርዶ ካላፊዮሪ በጣም ትልቅ ልዩነት ነበር ያመጣው። በቅርብ ጊዜ አርሰናል በማጥቃቱ በጣም ጥሩ ሲጫወት ያየሁት በዛ የኤቨርተን ባለቀ ሰዓት ዮኬሬስና ዳውማን ጎል ባስቆጠሩበት ጨዋታ ነበር እና ዛ ጨዋታ ላይ ሪካርዶ ካላፊዮሪ ነበር ማስታወስ የሚያስፈልገን ይመስለኛል። ስለዚህ እሱ ተጨመረ። ማይልስ ሉዊስ ስኬሊ መሀል ላይ ተጫወተ። እንግዲህ ማርቲን ዙቢሜንዲን ቴክኒካዊ አማካይ አይደለም አንለውም፣ ግን ማይልስ ሉዊስ ስኬሊ የበለጠ ሪስክ ቴከር ነው፣ የበለጠ ፕሬስ ሬዚስተንት ነው፣ ደግሞ ፍረሽ ነው፣ ብዙ አልተጫወተም፣ ኳስ ድራይቭ ያደርጋል፣ ቦል ኬሪንግ ችሎታው በጣም ጥሩ ነው እና ትልቅ ልዩነት ታያላችሁ። ከፊት ካሉት 3 የማጥቃት ተጫዋቾች 2ቱ የቦልት ፊት ተጫዋቾች ናቸው። በግራ በኩል የነበረው ትሮሳር ነው፣ ሃይሊ ቴክኒካል ተጫዋች ነው። በቀኝ በኩል ቡካዮ ሳካ ተመልሷል። ከዚያ ባሻገር ኤቤሪቼ ኤዜ አለ። ከኋላ የቤን ዋይት እና የዊሊያም ሳሊባም ቴክኒካዊ ችሎታ መጠቀስ ያለበት ሆኖ አብዛኞቹ ተጫዋቾች የላቀ ቴክኒካዊ ጥራት ያላቸው ተጫዋቾች ናቸው። ይሄ ደግሞ ትልቅ ልዩነት ያመጣል። ለረጅም ጊዜ ይሄ አልነበረውም ለረጅም ጊዜ እና ሚኬል አርቴታ ለወሰዳቸው ሪስኮች አድናቆት የሚገባው ይመስለኛል። ምክንያቱም ይህንን ጨዋታ ሰዎች ፖቴንሻል ባናና ስኪን ምናልባት አርሰናል ሊያዳልጠው የሚችል ጨዋታ ነው ይሉ ነበር። አንደኛ የማርኮስ ሲልቫ ፉልሃም ከሲልቫን በፊት ለነገሩ ወደ ኤሚሬትስ መጥተው ካደረጓቸው ያለፉት 8 ጨዋታዎች በ4ቱ አቻ ተለያይተዋል። ስለዚህ ሪከርዳቸው ጥሩ ነው። በሌላ ሲዝን አርሰናልን በፕሪሚየር ሊግ ታስታውሱ እንደሆነ በ2023/24 የውድድር ዘመን በክራቨን ኮቴጅ አሸንፈውታል። ሌሎቹ ጨዋታዎች በጣም ታይት ጨዋታዎች ናቸው። ስለዚህ ፍርሃት ነበረ። ፉልሃም በሚድዊክ አልተጫወተም፣ የአውሮፓ ውድድር አምቢሽን አለው። ስለዚህ ሲልቫን ደግሞ ራሱ ከጨዋታ በፊት ሚኬል አርቴታ ሲናገር ከፕሪሚየር ሊግ ቤስት አሰልጣኞች መካከል አንደኛው ነው ብሎት ነበር። ነገር ግን ተጫዋቾች እያሉት ነው ሮቴት ያደረገው። ልክ ነው። ኦዴጋርድ አልነበረም፣ ቲምበር አልነበረም። እነዚህ ፎርስድ ናቸው፣ ግን አማራጮች እያሉት ነው እንደዚህ አይነት የሮቴሽን እርምጃ የወሰደው እና አርሰናል በጣም በከፍተኛ ፍጥነት፣ በቀጥተኝነት፣ በከፍተኛ የማጥቃት ሀሳብ ሀብት ልበለው ልክ በእንደዚህ አይነት ሁኔታ ነው ሲጫወት የቆየው እና ግሩም ነበር። ኦፍኮርስ የቡካዮ ሳካ ልዩነት በግልጽ የሚታይ ነው። አርሰናልም ይህንን ተጫዋች ሜዳ ውስጥ ማጣቱ ብቻ ሳይሆን በጥሩ ፎርም ላይ ሆኖ ካጡት ረጅም ጊዜ ሆኗቸዋል። ለዚህ ነው ስጋቱ የነበረው በእርግጥ ቡካዮ ሳካ ይመለሳል ወይ ወደዛ አስደናቂ ብቃት የሚል ኮንሰርን እኮ አለ። ግን በዚህኛው ጨዋታ ላይ አንድ ጎል አስቆጥሯል፣ አንድ የመጨረሻ ኳስ አቀብሏል። በሁለቱም በቀጥታ ጎል የማስቆጠሪያ የተሳትፎ መንገዶች ላይ ተሳትፏል። ከዚህ ባሻገር 45 ደቂቃ ብቻ ቢጫወትም
የሱን ያህል ብዙ የጎል እድል የፈጠረ ተጫዋች የለም። 45 ደቂቃ ብቻ ቢጫወትም በተጋጣሚ ቡድን የፍጹም ቅጣት ምት ሳጥኑ ሶስተኛው ብዙ ኳስ የነካው ተጫዋች ነው። አንድ አጋማሽ ብቻ ቢጫወትም በሶስት የሜዳ ክፍል ብዙ ፓስ በማድረግ ሶስተኛው የፈጠረው የጥራት ልዩነት መቼስ በግልጽ የሚታይ ነው። ለአንቶኒ ሮቢንሰን ለፉልሃሙ የግራ መስመር ተከላካይ በጨዋታ መሀል እንደ ኦግዚለሪ የግራ ፉልባክ ለነበረው ለሂሜኔዝ ጭምር በጣም ከባድ ፈተና ነበር። ከሁሉ በላይ የጨዋታውን የጌም ብሬኪንግ ጎል በስቴዲየም ውስጥ ሊኖር የሚችልን የጭንቀት ስሜት ያቀለለች የመጀመሪያ ጎል ስትቆጠር የመጨረሻውን ኳስ በሚያስደንቅ ሁኔታ ኦን ደ ፕሌት የሚሉት ታፒን ነው ለቪክቶር ዮኬሬስ የነበረው። እንዲህ አይነት ኳስ አቀብሏል። ልክ ከአምበል ከክለቡ የቅርብ ዓመታት የውጤት መሻሻል ገጾች መካከል አንዱ ሆኖ ለሚጠቀስ ተጫዋች በሲዝኑ በጣም ክሪቲካል በሆነ ጊዜ የላቀ ፐርፎርማንስ ያሳየበት በከፍተኛ ትኩረት የተጫወተበት ሚኬል አርቴታም እንዳለው ህመሙ ቀሎታል። አሁን ህመሙ እንዲያውም ፔን ኢዝ ገን ብሎ ነው የገለጸው። ከህመም ጋር ሲጫወት ነበር። መቼስ ማየት ትችላላችሁ። ጎሎች ያስቆጠረ በነበረባቸውም የብራይተንም የወልቭስም ሌሎችም ጨዋታዎች ላይ ከሆነ ችግር ጋር እየተጫወተ እንደሆነ መገመት ይቻል ነበር። እኔ የረጅም ጊዜ የቆየ ችግር ይመስለኛል። ሲዝኑን በሙሉ ቡካዮ ሳካን እንደዚህ ሉዝ ሆኖ አላየ ነውም። ራሱም ሉዝ ነው ሪላክስድ ነው ብሏል። በጣም በተፍታታ ስሜት ነው ሲጫወት የቆየው ብሏል። ምን ያህል አተውት እንደነበር የሚያሳይ ነው። እኔ ያለፉትን 6 ሳምንታት ከሜዳ የራቀበትን ጊዜ ብቻ ማለት አይደለም፣ ነገር ግን ከዛ መጀመሪያ ካጋጠመው ጉዳት በኋላ ለረጅም ጊዜ ነው ሳካን ዛሬ በጣም ግሩም ነበር ብለን ካወራን ወይም እንደዛ አይነት ስሜት ከተሰማን። ስለዚህ በጣም አስደናቂ ነበር። የፈጠረው የጥራት ልዩነት የሚገርም ነው። በሱና በማድዌኬ መካከል በተለይ በመጨረሻው የሜዳ ክፍል ያለው የኳሊቲ ልዩነት በጣም ከፍተኛ ነው። ስለ ማይልስ ሉዊስ ስኬሊም ጥቂት ማውራት ያለብን ይመስለኛል። በጣም አስደናቂ ፐርፎርማንስ ነው። እንዳልኩት እያንዳንዱን ነገር ከፉልሃምም አንጻር ማየት ያስፈልገን ይሆናል። ፉልሃም በጣም ፓሲቭ ነበር። በቅርብ ጊዜ አርሰናል እንደተቸገረባቸው አይነት የማንቱማን የፕሬሲንግ ቡድኖች አልነበረም። ስለዚህ እሱን እንደ አንድ ካቪያት እንደ አንድ ምክንያት እንውሰደው። ሚኬል አርቴታም ከጨዋታው በኋላ የባላጋራ ቡድን ሁኔታ ብሎ አስተያየት ሰጥቶ ስለነበር ግን አመቱ ሙሉ ላልተጫወተ የውድድር ዘመኑ ካበቃ በኋላ ይሸጣል ተብሎ ይጠበቅ ለነበረ ወይም ላለ ተጫዋች ገና በ18 ዓመቱ ያሳየው በራስ መተማመን አመቱ ሙሉ ያልተጫወተ ተጫዋች ነው እንዳነሳሁት። ከዚህ በፊት አንድ የፕሪሚየር ሊግ ጨዋታ ብቻ ነው በዚህ ውድድር ዘመን የጀመረው። እሱም የአርሰናል የግራ የመስመር ተከላካዮች የጉዳት ቀውስ በተከሰተ ጊዜ ነው እንዲሰለፍ የሆነው እንጂ ሚኬል አርቴታ ራሱ ከጨዋታው በኋላ እንደተናገረው ጨክኜበት ነበር ብሏል። በዚህ የውድድር ዘመን ይህንን ፐርፎርማንስ ካየን በኋላ ሁሉም የአርሰናል ደጋፊ የሚያነሳው አንድ ጥያቄ ይህንን ኤክስፐሪመንት ለመሞከር ለምን እስካሁን ድረስ ዘገየን የሚል ጥያቄ የሚያስነሳ አይነት ረጅም ጊዜ የነበረ ጨዋታ ነው። በነገራችን ላይ ከዊጋን ጋር እዚህ ቦታ ላይ ሊያሰልፈው ነበር። ከዊጋን ጋር ካልተሳሳትኩ በኤፍኤ ካፕ በአንደኛው ዙር ተገናኝተው ነበር። ነገር ግን ልክ ጨዋታው ከመጀመሩ በፊት የግራ መስመር ተከላካይ ሆኖ ይጫወታል ተብሎ ይጠበቅ የነበረው ተጫዋች ተጎዳ። ስለዚህ እዛ ጨዋታ ላይ ቢሰለፍም ግን የግራ ፉል ባክ ሆኖ እንዲሰለፍ ሆነ እና እዚህ ጨዋታ ላይ 78 ጊዜ ነው ኳስ የነካው። ሁለተኛ ብዙ ኳስ የነካው ተጫዋች ነው። የፓስ ኮምፕሌሽን ሬት የሚባለው ፓሶቹን በትክክል ያጠናቀቅበት መንገድ መጠን ደግሞ 97% ነበር። ከ11 ዱዌሎች መካከል 64%ዎቹን አሸንፏል። ስለዚህ በጣም የሚደንቅ ፐርፎርማንስ ነው የነበረው። በአትሌቲኮ ማድሪዱ ጨዋታ ላይ ያልጀመሩ ተጫዋቾች ናቸው እዚህ ጨዋታ ላይ እንደዚህ አይነት ብቃት ያሳዩት እና 18 ዓመቱ መሆኑ ብቻውን ሰዎች ይዘነጉታል። ቪክቶር ዮኬሬስ በአርሰናል መለያ በእኔ ግምት የሱ ቤስት ፐርፎርማንስ ይሄኛው ነው። በነገራችን ላይ የባለፈው የአትሌቲኮ ማድሪድ ጨዋታ ላይም በመጀመሪያ አጋማሽ እጅግ ጥሩ ነበር። የፍጹም ቅጣት ምት ማስገኘቱ የፍጹም ቅጣት ምቱን ራሱ ማስቆጠሩ ብቻ ሳይሆን የሱ ኦቨርኦል አጫወትም በጣም ጥሩ ነበር። ነገር ግን ይሄኛው ጨዋታ ከዛም በደረጃ ላቅ ያለ ነው። ዱዌሎች ያሸንፍ ነበር፣ ሰውነቱን ይጠቀምበት ነበር። በቀደም ሳነሳ ነበር የሬስሊንግ ተወዳዳሪ የቦዲ ቢልድ ያለው ተጫዋች ነው፣ ግን ዱዌሎች ለማሸነፍ አይጠቀምበትም። በቀደም በዚህኛው ጨዋታ ላይ ግን ለነ ዮዋኪን አንደርሰን ለፊዚካል ተከላካዮች ለነ ካልቨን ባሲ በጣም ፈታኝ ነበር። ስለዚህ ዱዌሎችን ያሸንፋል፣ ፋውሎች ድሮ ያደርጋል፣ ፓሲንጉ በጣም ጥሩ ነበር። 2 ጎሎች አስቆጥሯል። የመጨረሻ ኳስ አቀብሏል። በተለይ ጎሎቹን ያስቆጠረባቸው ሙቭመንቶች ካያችሁ አንዳንድ ጊዜ ዮኬሬስ ላይ የሚሰጠው ትችት ተገቢም የሚመስለኝ አንዳንድ ጊዜ እኛም የምናነሳው በሙቭመንቱ በኩል ስታቲክ ነው፣ ከተከላካዮች ጀርባ ይደበቃል፣ ወደ ቅርቡ አንግል አይመጣም፣ ቫራይቲ የለውም፣ ፕሪዲክታቢሊቲ ያለው እንደዚህ እንላለን። ብዙ ጊዜ አስተያየት የሚሰጠው ስለ ጀነራል ፕሌዩ ነው፣ በጠቅላላው ሆል ስለማድረግ ችሎታው፣ ሌሎች ተጫዋቾችን ወደ ማጥቃት ስለማስገባት
ጉዳት በተለይ ከካይ ሃቨርትዝ ጋር ሲነጻጸር ስላለው ውስንነት ነው። ግን በሳጥን ውስጥም ቢሆን በቂ የአዳኝ የምር ጎል አስቆጣሪ ሙቭመንቶች ሲያደርግ የነበር አይመስለኝም። ትላንትና ግን በደንብ አድርጎታል። ይህንን በነገራችን ላይ በቅርብ ወራት ያለው የጎል ሬከርድ በበቂ ሁኔታ የሚደነቅለት አይመስለኝም። ምክንያቱም 2025 ከገባ 2026 ከገባ በኋላ 9ኛ የፕሪሚየር ሊግ ጎሉን ያስቆጠረው 14 ጎል ላይ ደርሷል። አሁን 2026 ከገባ በኋላ ብቻ ያለውን የጎል ቁጥሩን ብታዩ ሃላንድ በ13 ጨዋታዎች 5 ጎሎች ነው ያስቆጠረው። ዮኬሬስ በ12 ጨዋታዎች 9 ጎሎች ነው ያስቆጠረው። በጣም በግሩም የጎል ማስቆጠር ፎርም ላይ ነው ያለው። አዎ ትልቁ ጥያቄ እንግዲህ በጠቅላላ ጨዋቱ ላይ እንጂ የጎል ሬከርዱን ብዙ የምታሙት አይመስለኝም። 21 ጎሎች በሁሉም ውድድሮች አስቆጥሯል። ከ2014-15 በኋላ በመጀመሪያው ሲዝኑ 21 ጎሎችን በሁሉም ውድድሮች አስቆጠረ። የመጀመሪያው የአርሰናል ተጫዋች ነው። እሱ ብቻ ሳይሆን በፕሪሚየር ሊግ ዘመን ከ1992-93 የውድድር ዘመን ወዲህ በመጀመሪያ የውድድር ዘመናቸው 20ና ከዛ በላይ ጎል ያስቆጠሩ ተጫዋቾች ሁለት ብቻ ናቸው። ቅድም ካነሳሁት አሌክሲስ ሳንቼዝ ባሻገር ቲየሪ ኦንሪ በ1999-2000 የውድድር ዘመን 27 አንዳንድ ቦታ 26 ሚል አይቻለሁ ጎሎች አስቆጥሯል። ስለዚህ በጣም ሬር ነው። የ20 ጎል አጥቂ አርሰናል ያስፈልገዋል ስንል ነበር። ቁጥሮችን ብቻ የምንወስድ ከሆነ ይኸው የ20 ጎል አጥቂ ያለ ለአርሰናል እና የተጫዋቹንም ጠንካራ ካራክተር ያየንበት ነው። በቅርብ ጊዜ እንደምታስታውሱት በሁለት የኒውካስልና የማንቸስተር ሲቲ ተከታታይ ጨዋታዎች ላይ አልጀመረም ነበር። እንግዲህ የአርሰናል ውዱ ፈራሚ በማንቸስተር ሲቲ ጨዋታ ላይ 5 ደቂቃ ብቻ ነበር የተጫወተው። የኒውካስሉንም ጨዋታ የተሳተፈው በካይ ሃቨርትዝ መጎዳት ምክንያት ነው ተቀይሮ እንዲገባ የሆነው። ግን ምንም ኮምፕሌን ሲያደርጉ አታዩትም። ትችቶቹ ብዙ ናቸው። አንዳንድ ጊዜ ስላቆቹ ብዙ ናቸው ከመጣበት ጊዜ ጀምሮ። ግን በተመሳሳይ አቲቲዩድ የሚጫወት በተመሳሳይ ኢንቱዚያዝም የሚጫወት ነው። አቬለብልም ነው ደግሞ 2 ሳምንት ከሜዳ ከመራቁ በስተቀር አቬላቢሊቲ ኢዝ ዘ ቢገስት ኮሞዲቲ ነው፣ አቬላቢሊቲ ኢዝ ዘ ቢገስት ኳሊቲ ነው የሚሉት ነገር አለ። አቬለብል ነው ደግሞ አይጎዳም። በሙሉ የአርሰናል የማጥቃት ተጫዋቾች በጉዳት ምክንያት ከሜዳ በራቁበት ጊዜ ከመጀመሪያ የማንቸስተር ዩናይትድ ጨዋታ እስከዚህኛው ጨዋታ ድረስ ሁልጊዜ አቬለብል ነበር። ሲለግም አታዩትም። ምናልባት ቴክኒካዊ ጥራቱ ከፍተኛ ላይሆን ይችላል። ነገር ግን በሜዳ ውስጥ መለገም፣ ጠንክሮ ለመስራት፣ ፓሴንጀር መሆን በጭራሽ አታዩበትም። ስለዚህ እሱም በጣም ግሩም ነበር። እንደዚህ ያልኩ ስለ ብዙ የማጥቃት ተጫዋቾች በተናጥል ላነሳ እችላለሁ። ለዛ ነው አርሰናል ጥሩ የተጫወተው። ቴክኒካዊ ጥራቱ ከፍ ያለ ነው፣ ግን ሌሎቹም ተጫዋቾች በጣም ጥሩ ነበሩ እና በእኔ ግምት ሚኬል አርቴታ ይህንን ማድረግ የሚችል አሰልጣኝ ነው። ምናልባት ዋንጫ ካሸነፈ በኋላ ዋንጫ የማሸነፍ ጫናው ከቀለለ በኋላ በሚቀጥሉት ዓመታት እንዲህ አይነት ቡድን ሲሰራ ልናየው እንችላለን እንጂ በኮንሰፕት ደረጃ 2015-16 አካባቢ የሰጣቸውን ቃለ ምልልሶች ገና ተጫዋች በነበረበት ጊዜ የሰጣቸውን ቃለ ምልልሶች ብታዩ አሁን እኔ ዲፌንሲቭ አሰልጣኝ አይደለም እያልኩ አይደለም። በሚያስፈልግበት ጊዜ ዲፌንሲቭ ይሆናል፣ ግን ያ ካቴጎሪ ትክክል አይመስለኝም። በፕሪሚየር ሊግ ብዙ ጎል ያስቆጠረው ቡድን አሁን አርሰናል ነው። ከፍተኛ ጎል ልዩነት ያለው ቡድን አርሰናል ነው። በዚህ የውድድር ዘመን ከሁሉም ቡድኖች በላይ በ4 ሲደመር ጎሎች ያሸነፈ ቡድን አንደኛው አርሰናል ነው። ብዙ ጨዋታዎችን 4ና ከዛ በላይ በሆነ የጎል ማርጅን ያሸነፈ ቡድን፣ 3ና ከዛ በላይ በሆነ የጎል ማርጅን በማሸነፍ ሁለተኛው ቡድን ነው። ይህንን ቡድን የማጥቃት ቡድን አይደለም ልትሉት አትችሉም። በሁሉም ውድድሮች ከ120 በላይ ጎሎች ያስቆጠረ ቡድን በመሆኑ የተነሳ ነገር ግን በትልልቅ ጨዋታዎች ላይ የበለጠ የጥንቃቄ እግር ኳስ ደግሞ ሲመርጥ እናያለን። ግን በሮቴሽኖች በክንፍ ቦታ ባሉ አይሶሌሽኖች በጣም ቦታ በሚለዋወጥ ፍሉድ 5 የሚጫወት ከ2022 እስከ 2024 ባለው ጊዜ ከማሸነፍ ባሻገር በጣም ጥሩ ተጫውቶ የሚያሸንፍ ቡድንም ገንብቶ እንደነበር ማየት ማስታወስ የሚያስፈልግ ይመስለኛል። መጨረሻ ላይ መቼስ አሰልጣኞች ባላቸው ሪሶርስ ነው አይደለም የሚጫወቱት። ስለዚህ ብዙዎቹ ቴክኒካዊ ተጫዋቾች ሜዳ ውስጥ አቬለብል አልነበሩም እና በቼስ ጓርዲዮላ ለምሳሌ የበርንሌን ስብስብ ብትሰጡት ወይም የወልቭስን ወይም የኤቨርተንን ስብስብ ብትሰጡት በነዛ በጣም አሪፍ ቡድኖች ሊገነባ ይችላል። ግን ጓርዲዮላን በምናውቅበት መንገድ ግን ለመጫወት ያስቸግረዋል። ለዚህ ነው ፔፕ ስፔሲፊክ ተጫዋቾች ማስፈረም የሚያስፈልገው እና ሙሉ ለሙሉ ልከላከልለትም ባይሆን ግን ኬፐብል ነው። ግን መጨረሻ ላይ የምትጫወቱበትን መንገድ የሚወስኑት ያሏችሁ ተጫዋቾች አይነቶችም ናቸው። ስለዚህ የመጀመሪያ አጋማሽ በብዙ ቁጥሮች ማየት ይቻላል። 2.39 ኤክስጂ ነው የነበረው በዚህ ውድድር ዘመን። ቦርንመዝ ከቼልሲ ጋር ዲሴምበር ላይ 2.77፣ ማንቸስተር ሲቲ ከሊድስ ጋር በኖቬምበር 2.67 በአንድ አጋማሽ ከፍተኛ የፍጹም ቅጣት ምትን የማያካትት የኤክስጂ ቁጥር ነበር። ይሄኛው ሶስተኛው ነው።
ከ3-0 በላይ መሆን የሚችልባቸው በርካታ የጎል እድሎች አርሰናል ፈጥሮ ነበር ብቻ ሳይሆን በመጀመሪያዎቹ 25 ደቂቃዎች ብቻ በሶስተኛው የማጥቃት ቀጠና በሚባለው ውስጥ የአርሰናል ተጫዋቾች የነበራቸውን ተች ተመልከቱ። ቡካዮ ሳካ 16፣ ቤን ዋይት 10፣ ራይስ 9፣ ዮኬሬስ፣ ማይልስ ሉዊስ ስኬሊ 8 የፉልሃም ተጫዋቾች በጠቅላላው 6 ከዛ ትሮሳር 5። በመጀመሪያ አጋማሽ አርሰናል 14-2 በሆነ የሙከራ ብልጫ ነው የመጀመሪያውን አጋማሽ ያጠናቀቀው። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ 24 ጊዜ ኳስ ነክቷል። ይህም በጣም ከፍተኛ ነው። በመጀመሪያ አጋማሽ በኤምሬትስ ስቴዲየም ውስጥ የነበሩት የአርሰናል ደጋፊዎች አርሰናል 3-0 ይመራ ነበር። በጣም ከአይዲያል በላይ የመጀመሪያ አጋማሽ ነበር አርሰናል ያሳለፈው። ከሁሉም ጎሎች በላይ ግን ሰለብሬት ያደረጉት የመጀመሪያ አጋማሽ ከተጠናቀቀ በኋላ ተጫዋቾቹ ወደ መልበሻ ክፍል ይገቡ በነበረበት ጊዜ ነው። ለእንደዚህ አይነት ፐርፎርማንስ ምን ያህል ተጠምተው እንደነበር የሚያሳይ ነው። አርሰናል ጨዋታዎችን ያሸንፍ ነበር፣ ግን ሁሉም ጨዋታዎች ኬጂ ነበሩ እና አንዱ ምክንያት የሚመስለኝ እርሱ ነው። በአርሰናልም በቅርብ ጊዜ ታሪክ ውስጥ ከ6 ዓመት በኋላ ነው በአንድ አጋማሽ በተለይ በመጀመሪያ አጋማሽ የፍጹም ቅጣት ምትን ሳይጨምር ከፍተኛ ኤክሲጂ ያስመዘገቡበት። ኤቨርተንን በግንቦት 2022 አርሰናል የዋንጫ ተፎካካሪ ከመሆኑ በፊት የነበረ የመጨረሻው ሲዝን ወይም የዋንጫ ተፎካካሪ መሆን ከመጀመሩ በፊት በነበረ የመጨረሻ ሲዝን ላይ ነው እንዲህ አይነት ኤክሲጂ አስመዝግቦ የነበረው። ትልቅ ፋታ፣ ትልቅ ፎይታ፣ ትልቅ ደስታ ስቴዲየም ውስጥ የነበረው በዚህ ምክንያት ነው። ግን እንዳነሳሁት መጨረሻ ላይ የቡድኑ ቴክኒካል ፍሎር ከፍ በሚልበት ጊዜ እንዲህ አይነት ልዩነት ይፈጠራል። ጥቂት ነጥቦችን አንዳንድ ተጫዋቾችን በማተኮር ላንሳ። ቡካዮ ሳካን በተመለከተ ከዚህ በፊት አንድ ፕሮግራም ሰርቼ ነበረ። ኮንሰርን ነበረኝ ቡካዮ ሳካን በተመለከተ። አሁንም ሙሉ ለሙሉ ተመልሷል፣ ያ ስጋት ተገፏል እያልኩ አይደለም፣ ምክንያቱም ኮንሲስተንት መሆን አለበት። ግን አሁን ባየነው ሁኔታ የመጨረሻዎቹን 3 የፕሪሚየር ሊግ ጨዋታዎችና እንግዲህ አንደኛውን የቻምፒየንስ ሊግ ሴሚፋይናል በዚህ ሌቭል የሚጫወት ከሆነ አርሰናል በሁለቱም ውድድሮች ትልቅ እድል ያለው ይመስለኛል። በሱና በማድዌኬ መካከል ያለው የክላስ ልዩነት በጣም በጣም ከፍተኛ ነው። ልክ በዚህ ፎርም ልክ በዚህ ፊትነስ ላይ በሚገኝበት ጊዜ ለዛ ነው አርቴታ በጣም ትልቅ ልዩነት ፈጥሯል። ጨዋታውን የወሰኑ 2 አክሽኖች ውስጥ ተሳትፏል። ምን ማድረግ እንደሚችል እናውቃለን ብሏል። በጣም በአስፈላጊ ጊዜ ተመልሶ የመጣ ይመስለኛል። አርቴታም እንዳለው በማክሰኞ የአትሌቲኮ ማድሪድ የመልስ ጨዋታ ላይ ጥሩ ለመጫወት ፕላትፎርም የሚሆኑ አይነት ፐርፎርማንስ ነው ብሏል። ከሁሉ በላይ ከቪክቶር ዮኬሬስ ጋር የነበረው መግባባት በጣም አስደናቂ ነው። ሳካ ለዮኬሬስ መጀመሪያ፣ በኋላ ዮኬሬስ ለሳካ አሲስት ሰጥተዋል። በዚህ ውድድር ዘመን ሳካ ለዮኬሬስ አሲስት ሰጥቶት አያውቅም ወይም ተመዝግቦ አያውቅም። አሲስት ሁልጊዜ ትንሽ የሚያጠራጥር አይነት ስታት ነው ላሉ አሲስትን በተመለከተ። ምክንያቱም ሳካ ለዮኬሬስ በጣም ንጹህ የጎል እድል ፈጥሮለት ተጫዋቹ ላይ ያስቆጠረው ይችላል። ስለዚህ በአሲስት ሊስት ውስጥ አይመዘገብም። ግን ያን ያህል ሜዳ ውስጥ የተዋጣለት ኮምቢኔሽን ግን አልነበራቸውም በሁለቱ ተጫዋቾች መካከል። ትላንትና ገና ጨዋታው ሳይጀመር አንደኛው ወደ አንደኛው ጆሮ ተጠግቶ ሲንሾካሾኮን ሰማ ነበር። ያ አይነት ኬሚስትሪ እንደሚፈጠር መገመት ትችሉ ነበር። እንደዛ ነው የሆነው። ስለዚህ በሁለቱ ተጫዋቾች መካከል የነበረው መግባባትም በጣም ግሩም ነው እና የሳካ ኢምፓክት ምንም ጥያቄ የለውም። ትላንትና በአርሰናል የቡድን ስብስብ ውስጥ የፈጠረው የክላስ ልዩነት ለምን ስታርቦይ እንደሚሉት ማየት ትችላላችሁ። እንዳነሳሁት 4 የጎል እድሎችን በ45 ደቂቃ ሁለቱ ትልልቅ የሚባሉ የጎል እድሎች ናቸው። ከሁለት ድሪብል ሁለቱንም አሳክቷል። በሁለቱ አጋማሽ የአርሰናል ማጥቃት እንደ መጀመሪያ አጋማሽ ካልሆነባቸው ምክንያቶች አንደኛው የሳካ ለማክሰኞ ጨዋታ በሚል ተቀይሮ እንዲወጣ መደረጉ ነው። 39 ጊዜ ኳስ ነክቷል፣ 2 ሹቶች አድርጓል፣ በጣም አቬይለብል ነበር። 4 ጊዜ ኳስ ቀምቷል። 4ቱንም በተጋጣሚ ቡድን የሜዳ አጋማሽ ነበር የቀማው። ስለዚህ ለአርሰናል የኦፍ ዘ ቦል አጫወትም የነበረው አስፈላጊነት እጅግ ከፍተኛ ነበር። ስለዚህ ምን ያህል አተውት እንደነበር የሚያሳይ ነው። ማክሰኞ ይሄንን ፎርም የሚደግም ከሆነ እድላቸው ከፍተኛ ይመስለኛል። ቅድም በመጠኑ ስለ ማይልስ ሉዊስ ስኬሊ ሳነሳ ነበር። ማይልስ ሉዊስ ስኬሊ በአዲስ ምንድነው እንደ አዲስ ስትንፋስ አይነት አዲስ የፖሴሽን ዳይናሚክስ የሚሰጥ ነው። የእሱን ያህል የተዋጣለት የፓስ አኪሬሲ የነበረው ተጫዋች የለም። ደግሞ በሚጫወትበት መንገድ ኳስ ሺልድ በሚያደርግ በሚከልልበት ሁኔታ ምክንያት ብዙ ጥፋት እንዲሰራበት የሚያስገድድ አይነት ተጫዋች ነው። ስለዚህ የእሱን ያህል ሜዳ ውስጥ ብዙ ጥፋት የተሰራበት ተጫዋች የለም። የእሱን ያህል የፓሲንግ አኪሬሲ የነበረው ተጫዋች የለም እና ጨዋታው ካለቀ በኋላ ሚኬል አርቴታ እሱን እንዴት ሄዶ
እንዳቀፈው ስታዩ ምን ያህል አስፈላጊ እንደነበር የሚያሳይ ነው እና በጣም ትልቅ ፐርፎርማንስ ነበር ለሱ። አክቹዋል ፖዚሽኑ ላይ ነው የተጫወተው። 35ኛ ጨዋታውን ነው በፕሪሚየር ሊግ ሲያደርግ ወደ አርሰናል ዋናው ቡድኑ ሰብሮ ከገባበት ጊዜ ጀምሮ ግን አንድም ጨዋታ የእሱ መደበኛ ቦታ በሆነ አልተጫወተም። እንዲያውም እንደ አዲስ መደበኛ የሚቆጠርለት ቦታ የግራ መስመር ተከላካይነት ነው። ረጅም ጊዜ ወስዶበታል እና ተጠይቋል እና መጠየቅም ነበረበት ደግሞ ሚካኤል አርቴታ ለምን እስካሁን ድረስ ዘገየህ ተብሎ ተጠይቋል። ምናልባት ምንም ክሉ ስለሌለኝ ይሆናል ግን አስቀድሜ ማድረግ ነበረብኝ። ግን እኔ ደግሞ እንዲህ አይነት ውሳኔ መወሰን ያለብኝ ተጫዋቹ ዝግጁ ነው ብዬ ሳስብ፣ ቡድኑ እሱን ለማካተት ዝግጁ ነው ብዬ ሳስብና የባላጋራ ቡድን ለእሱ አጫወት የተመቸ ነው ብዬ ሳስብ ነው ይሄንን ውሳኔ የምወስነው። ግን ምናልባት ቀደም ብዬ ማድረግ ነበረብኝ ይሆናል። ትልቅ ሪስክ ነው። ከሰራ ልክ ነው፣ አስደናቂ ይሆናል። ግን ጨዋታውን ብንሸነፍ ኖሮ ምን ሊፈጠር እንደሚችል ደግሞ አውቃለሁ። ልጠየቅ የምችለውንም ጥያቄ እንዴት ትንሽ ልጅ በዚህ ሁኔታ በጣም አስፈላጊ በሆነ የሲዝኑ ወቅት ለመጀመሪያ ጊዜ ታሰልፋለህ ብለው ሰዎች ብዙ የሰላ ትችት ሊሰነዝሩብኝ ይችሉ ነበር። ስለዚህ ትልቅ ሪስክ እንደሆነ አውቃለሁ ብሏል። ጨዋታው እንደተጀመረ በ2 ደቂቃ ውስጥ መጀመሪያ የቅጣት ምት አስገኘ። ከዚያ የጎል እድል ፈጠረ፣ የተወሰኑ ዱዌሎች አሸነፈ። እንደ ቶን ሴቲንግ ይቆጠራል ይላል ሳምዲን የሚባል ጸሐፊ። በጣም ግሩም ነው። እኔ ሁልጊዜ አጫወቱን ከቀድሞ የቶተናም ተጫዋች እኔ ብቻ አይደለሁም ለነገሩ ሌሎችም ሰዎች ሲሉ ሰምቼ አውቃለሁ። ግን ለእኔ ሚረር ኢሜጅ ነው። እንደ ዴምቤሌ አይነት ተጫዋች ሙሳ ዴምቤሌን ታስታውሱት እንደሆን በጣም ኢንትረስቲንግ ተጫዋች ነው። ብዙ አብረውት የተጫወቱ ተጫዋቾች በተለይ ቴክኒካዊ ጥራቱን ከጥልቅ ኳስ ይዞ ቡድኑን በድንገት ከመከላከል ወደ ማጥቃት የሚያሸጋግርበት መንገድ፣ በአንደር ፕሬሸር ለመጫወት ያለው ወይም የፕሬስ ሬዚስተንስ ችሎታው ሁሉ በጣም አስደናቂ ነበር። ማይልስ ሉዊስ ስኬሊም ላይ ትልቅ የኮንፊደንስ ተጫዋች እንደሆነ ማየት ትችላላችሁ። ምናልባት በእሱና በኤታን ዋኔሪ መካከል ያለው ትልቁ ልዩነት የቦዲ ላንጉጅም ጉዳይ ነው። ማይልስ ሉዊስ ስኬሊ ሁልጊዜም ምንድነው ተጠባባቂ ሆኖ ጭምር አንዳንድ ጊዜ በተነል ውስጥ የሚወሰዱ የአርሰናል የሀውስ ሚዲያ የሚቀርጻቸው ምስሎች አሉ አይደለም። ጨዋታው ላይ ምንም አልተሳተፈም። ሲዝኑ ላይ በሙሉ በጣም የተወሰነ ተሳትፎ የነበረው ለእንግሊዝ ብሔራዊ ቡድን ከመጠራት ወደ ከ21 ዓመት በታች ቡድን ቁልቁል ሄዷል። የአርሰናል ሶስተኛው ተመራጭ ፉልባክ ነው። የመጀመሪያ ተመራጭ የመስመር ተከላካይ ሆኖ ነው ያለፈውን የውድድር ዘመን ያጠናቀቀው። በጣም ግሩም ነበር ባለፈው የውድድር ዘመን። ከፕሪሚየር ሊግ ቤስት ወጣት ተጫዋቾች መካከል አንደኛው ነው። በሳንቲያጎ ቤርናቤው አስደናቂ የሚሆን በፓርክ ደ ፕራንስ ግሩም የሚጫወት ለእንግሊዝ ብሔራዊ ቡድን በእድሜ ትንሹ ጎል አስቆጣሪ የሆነ ልጅ ነው። በመጀመሪያ ጨዋታው ጎል በማስቆጠር ከዚያ በኋላ ድንገት ሁሉም ነገር ተወሰደበት። ግን ሁልጊዜም ከዚያ ሙቀት ጋር የነበረ ተጫዋች ነው። ለዛ ነው ሚኬል አርቴታ ሁልጊዜም ትሁት ነበር፣ ሁልጊዜም የኔን ውሳኔ ያከብር ነበር ብሎ አስተያየት የሰጠው። ትናንትና ከጨዋታውን በኋላ የሰጠውን አስተያየት ስታዩ ያንን ቫይብራንስ ማየት ትችላላችሁ። በጣም ግሩም ነበር። በዚህ አሰልጣኙ ከጨዋታው በኋላም አመስግኖታል። ኤታን ዋኔሪን በተመለከተ ምን ያህሉ እውነት እንደሆነ አላውቅም፣ ግን በቅርብ ጊዜ አቢቤ የማርሴዩ አሰልጣኝ እሱን በተመለከተ ኮሚትመንት ይጎሏል የሚል አስተያየት ሰጥቶ ነበር። በክህሎት ጥያቄ የምታነሱበት ተጫዋች አይደለም ኤታን ዋኔሪም ቢሆን፣ ግን አንዳንድ ጊዜ የምጠራጠረው ይሄ የቦዲ ላንጉጁ ጉዳይ አንድ ኢሹ ሊሆን ይችላል። ለአርቴታ ለጓርዲዮላ አይነት አሰልጣኞች ደግሞ የሰውነት ቋንቋ ጉዳይ፣ የኮሚትመንት ጉዳይ በጣም አስፈላጊ ነገር ነው እና የመሰለፍ እድል ሲያገኝ ሪያክት ያደረገበት መንገድ ስለ ልጁ ማወቅ የምንፈልገውን ነገር በሙሉ የሚነግረን ይመስለኛል። በጣም ጠንካራ ማይንድ ሴት ያለው ይመስላል። ኤታን ዋኔሪ እንዲህ ነው እንዲያ ነው ያልኩ አይደለም፣ ግን የዚህን ተጫዋች ሪያክሽን ለማስረዳት ነው እና እዚህ ቦታ ላይ ለወደፊቱም ቢሆን መሞከር ያለበት ይመስለኛል። እሱ ብቻ ሳይሆን በነገራችን ላይ 8 ቁጥር ሆኖ አይደለም የተጫወተው፣ ጥልቅ አማካይ ሆኖ ነው የተጫወተው። 6 ቁጥር ሆኖ ነው የተጫወተው። እሱንም ማስተዋል ያስፈልጋል። ለ18 ለ19 ዓመት ልጅ 6 ቁጥር ሆኖ መጫወት ከፍ ያለ ሪስፖንሲቢሊቲ ወስዶ መጫወት ነው። 8 ቁጥር ቢሆን ከኋላ ጠንካራ ፕላትፎርም አለው። ለምሳሌ ከዙቢሜንዲና ከራይስ ጋር ቢጀምር ከኋላ ሲኒየር የስፔን ብሔራዊ ቡድን በእንግሊዝ ብሔራዊ ቡድን 6 ቁጥሮች አሉ። ስለዚህ በቂ ፕሮቴክሽን አለው። ግን ይሄኛውን 6 ቁጥር ሆኖ ነው የጀመረው። ከፍ ያለ ሪስፖንሲቢሊቲ ነው። አሁን ትላንትና የፓሲንግ ኔትወርኩን ብታየው ብዙ የተቀባበለው ከሳሊባና ከጋብሪኤል ማጋሌሽ ጋር ነው። ሁለቱ ከሱ ጋር የ31 ፓሶች ኮምቢኔሽን ነበራቸው። ከዛ ከጎኑ ከነበረው ራይስ ጋር 7 ጊዜ፣ ከፊቱ ከነበረው ትሮሳር ጋር 6 ጊዜ፣ ከሪካርዶ ካላፊዮ ጋር 4 ጊዜ በፓስ ተገናኝቷል። ከ64 ፓሶች 61ዱን በትክክል አቀብሏል። እናም ጠለቅ ባለ ሚና ነው የተጫወተው። ሃይ ሪስክ ፖዚሽን ነው። ኖርማሊ ለትንንሽ
በለጋ ዕድሜ ላሉ ልጆች የምትሰጡት አይነት አይደለም። 4 ፓሶች በፋይናል ሰርድ ላይ አቀብሏል። ስለዚህ በጣም ቨርቲካል ነበር፣ ብዙ ቦል ኬሪንግ ነበረው። ይህን ያህል ጊዜ ሳይጫወት ስለቆየ ተጫዋች ያሳየው በራስ መተማመን በጣም አስደናቂ ነበር። ስለዚህ አርቴታ በጣም ትልቅ ውሳኔን የወሰነው ግን አስቀድሞ ሊደረግ ይገባው የነበረ ነው የሚል ቁጭት የሚፈጥር ነው። ምክንያቱም ዙቢሜንዲን በተመለከተ በጣም ከፍተኛ ጥራት ያለው ተጫዋች ነው። የአትሌቲኮ ማድሪዱንም ጨዋታ ያስጀምሯል ብዬ የምጠብቀው ዙቢሜንዲን ነው ከራይስ ጋር በድጋሚ ለውድድር ዘመኑ አርሰናል አመቱን ሙሉ ለመምራቱን በጣም ትልቅ ምክንያት ነበር። ይገባኛል፣ ባለፉት 3-4 ወራት ፎርም ወርዷል፣ ብዙ ስህተቶች እናይበታለን፣ የበለጠ ሴፍ ፓሶች ይጫወታል እንደዚህ ግን ደግሞ ያ ድካማ መጣሽም መሆኑን መገንዘብ ያስፈልጋል። በስፔን የነበሩትን ቁጥሮች ብታዩ በጣም ደፋር የላይን ብሬኪንግ ተጫዋች ነው። ከፔድሪ ቀጥሎ ብዙ ፕሮግረሲቭ ፓሶች የሚያቀብል ተጫዋች ነው። ቴክኒካል ተጫዋች ነው፣ ጥያቄ የለኝም። ግን መጨረሻ ላይ ዛለ። ታስታውሱ እንደሆነ ቼልሲ ላይ እነዛን 2 ጎሎች ካስቆጠረ በኋላ በ2 ጎል አስቆጠረ አይደል ካልተሳሳትኩ፣ በካራባኦ ካፕ በግማሽ ፍጻሜ የመጀመሪያ ጨዋታ ማድረግ የማይችለው ነገር የለም የሚል አስተያየት ሰጥቶ ነበር። ተጫዋቹ ትልቅ ተጫዋች ነው፣ ጥያቄ የለውም። ነገር ግን ዝሏል ይታያል፣ ተዳክሟል ይታያል። ምንም ጥያቄ የለውም። በቅርብ ጊዜ በተደጋጋሚ ጨዋታዎች ላይ እየተቀየረ ሲያስወጣው ስታዩ የመድከሙ ውጤት ነው። በስፔን እግር ኳስ እንዳለው አይነት ቴክኒካል እግር ኳስ አይደለም፣ በጣም ፊዚካል ነው። በእንግሊዝ ያለው አጫወት ለሊጉ አዲስ ነው። ይሄ ተጫዋች በ4 ውድድሮች በሚጫወት ተጫዋች ውስጥ ኦልሞስት ሮቴት የማይደረግ አይ ቲንክ 1 ጨዋታ ብቻ መሰለኝ በፕሪሚየር ሊግ 1 ወይ 2 ጨዋታ ነው ያልጀመረው። መዛሉን መድከሙን ታዩበታላችሁ እና በዛ ምክንያት ነው ለምን ኖጋርድ ብዙ እንዲሰለፍ አልሆነም፣ ለምን ስኬሊ ብዙ አልተጫወተም የሚል አስተያየት ሲሰጥ የምንሰማው። ከዚህ ፐርፎርማንስ በኋላ ያ ጥያቄ ይነሳ ይሆናል፣ ግን ሚኬል አርቴታ ምክንያቶቹን ሰጥቷል። ስለ ዮኬሬስ ላንሳ። ዮኬሬስን በተመለከተ እንግዲህ የ20 ጎል አጥቂ መሆኑን አሳይቷል። አሁን ዲቤት የለም ያንን በተመለከተ የ20 ጎል አጥቂ ነው፣ ቁጥሮቹ ይናገሩለታል። እሱን በተመለከተ ኮንሰርኖች የሉም ማለት ግን አይደለም፣ ጥርጣሬዎች የሉም ማለት አይደለም። ግን የአርሰናል ደጋፊዎች ከኦባሚያንግ መልቀቅ በኋላ የሚያቀርቡት አንድ ጥያቄ ነበር። አርሰናል የ20 ጎል 9 ቁጥር ያስፈልገዋል። ሂር ዩ ሃቭ የ20 ጎል 9 ቁጥር ነው ይሄ። በነገራችን ላይ 2026 ከገባ በኋላ ለክለቡ አርሰናል እና ለሀገሩ ለስዊድን ብሔራዊ ቡድን 28 ጨዋታዎች ተጫውቷል እና በየ85 ደቂቃው የጎል የአሲስት ተሳትፈዋል። 1700 ደቂቃ ገደማ ነው የተጫወተው። ስለዚህ በጎል ማስቆጠር ጥያቄ ልናነሳበት የምንችል አይመስለኝም። ጀነራል ፕሌውን በተመለከተ ጥያቄ አለ፣ እረዳለሁ ያንን ጥያቄ እና በየጊዜውም እየተሻሻለ ያለ ይመስለኛል። የሁለተኛው የውድድር ዘመን አጋማሽን መጀመር ተከትሎ ትልቁ ጥያቄ ትክክለኛው ኮምቢኔሽን፣ የአርሰናል ማጥቃት። ለምሳሌ አርሰናል በአንዳንድ ጨዋታዎች ላይ ለ40 ደቂቃ ሙከራ ሳያደርግ ይቆያል። የአርሰናል ማጥቃት ወደ ፋይናል ሰርድ አይደርስም ማለት ነው። አጥቂው ደግሞ እዛ ውስጥ ያለው ፊኒሸር እንዲሆን ኳሱ ማይመጣ ከሆነ እንዴት እንዲያጠናቀቅ ትጠብቃላችሁ? ስለዚህ የተጫዋቹ ድክመት ብቻ ሳይሆን የአርሰናልም የክሬቲቪቲ ችግር 9 ቁጥሮች በቡድናቸው የመፍጠር አቅም ላይ የተመሰረቱ ናቸው። መቼስ እንደ ቲየሪ ኦንሪ ወደ መሀል ሜዳ መጥቶ ወደ ግራ ክንፍ ሄዶ ከዚያ ተነስቶ 2-3 ተጫዋቾች 4 ተጫዋቾች በፍጥነቱና በክህሎቱ አልፎ ጎል የሚያስቆጠር ተጫዋች አይደለም። እንደዚህ አይነት ተጫዋች አይደለም። በነገራችን ላይ የሞደርን ዘመን የፕሪሚየር ሊግ አጥቂዎች ሃላንድንም ይሁን አምና በጣም ግሩም የነበረው ወይ ባለፉት ጥቂት ዓመታት ግሩም የነበረው ኢሳቅንም ይሁ የሎ ተች ተጫዋቾች ናቸው። ስለዚህ ዮኬሬስም የሎ ተች ተጫዋች ነው። ግን ዞሮ ዞሮ የቡድን የማጥቃት ኮምቢኔሽን ተጠቃሚ ወይም ብዙ ኢንፍሉዌንስ ያደርገው ይሆናል እና ትላንትና ከረጅም ጊዜ በኋላ ያየነው የማጥቃት አጫወት ከሆነ ምክንያቱ በጣም ግልጽ ነው። ቡድኑ በማጥቃቱ ጥሩ ሲሆን የቡድኑ አጥቂም ጥሩ ይሆናል። በጣም ጥሩ ፊኒሸር ነው ደግሞ ሃትሪክ ሰርቶ ሊወጣ የሚችልባቸው እድሎች ነበሩ። ትላንትና 14 የሊግ ጎሎች አስቆጥሯል። ይህም በጣም ጥሩ ነው። 5ኛው በፐርሚኒት ሬሾ ካያችሁት ያስቆጠራቸውን ጎሎች ለተጫወታቸው ደቂቃዎች 90 ደቂቃ ሬሾ ሆና ብትሰሩት 14 5ኛው ብዙ ጎል ያስቆጠረው ተጫዋች ነው። አንዳንድ ክርክር ነበር በቅርብ ጊዜ አሁን ከነሱ ይሻላል አይሻልም የሚል ንጽጽር ውስጥም አይደለም ያለሁት፣ ግን እየሰጠ ያለውን አገልግሎትም በሙላት ማየት የሚያስፈልግ ስለሚመስለኝ ነው። በሊቨርፑል በጋራ ከ200 ሚሊዮን ፓውንድ በላይ የወጣባቸው ኡጎ ኤኪቲኬና አሌክሳንደር ኢሳቅ በጋራ 20 ጎል መሰለኝ ያስቆጠረ 20 ወይም 21 ጎል ከነሱ እኩል ነው ያስቆጠረው ማለት ነው። በመጥፎ ቁጥር አይደለም በጭራሽ። በተለይ ለሊጉ እንግዳ ለሆነ ከፖርቱጋል ሊግ ለመጣና ሲሊንጉ ከፍ ወዳለ ሊግ ለመጣ ቡድን በቅርብ ዓመታት ያለ 9 ቁጥር ሲጫወት ለኖረ እና አዲስ 9 ቁጥርን አዳፕት ለማድረግ እየሞከረ ላለ ቡድን
በጣም ከፍተኛ ጃምፕ ነው። ሰዎች ያንን አይረዱለትም። እረዳለሁ። በፕሪሚየር ሊግ አንድ ስጋት ነበር። አርሰናል ሻምፒዮን የሚሆን ከሆነ የቡድኑ ከፍተኛ ጎል አስቆጣሪ በሬከርድ አነስተኛ ጎል ያስቆጠረው ተጫዋች ሊሆን ይችላል የሚል። በፕሪሚየር ሊግ ታሪክ ሻምፒዮን የሆነ ቡድን ውስጥ አነስተኛ ጎል ያስቆጠረው ተጫዋች ፍራንክ ላምፓርድ ነው። የቼልሲ ተጫዋች በነበረበት ጊዜ በ2004/5 የውድድር ዘመን 13 ጎሎች ነበር ያስቆጠረው። ከዛ ኢልካይ ጉንዶዋን በ2021 የውድድር ዘመን ከማንቸስተር ሲቲም ጋር እንደዚሁ 13 ጎሎች ነበር ያስቆጠረው። ዮኬሬስ ግን አሁን 14 ጎሎች ላይ ደርሷል። ለክፉ የሚሰጥ ቁጥር አይደለም። ከዚህ ድል በኋላ አርሰናል በማንቸስተር ሲቲ ላይ ያለውን ፕሬሸር ከፍ አድርጎታል። የ6 ነጥብ ልዩነት አለው፣ ግን ሲቲ 2 ጨዋታዎች አሉት። ግን ከሁሉ በላይ አሁን የጎል ልዩነት ወደ 4 በመስፋቱ ምክንያትም አሌክስ ፈርጉሰን የጎል ልዩነትን እንደ 1 ነጥብ ይቆጠራል የሚል አስተያየት ይሰጣሉ። ስለዚህ ሲቲ ቀጣዮቹን 2 ጨዋታዎች ኤቨርተንና ቦርንመዝን ማሸነፍ ብቻ ሳይሆን በሁለቱ ጨዋታዎች በ4 የጎል ማርጅን ማሸነፍ አለበት ማለት ነው፣ መሪነቱን መልሶ ሪቴክ ለማድረግ እና ይሄ በጣም አስፈላጊ ነው። ምናልባት ብቸኛው ኮንሰርን ሊሆን የሚችለው በሁለተኛው አጋማሽ አርሰናል ተጨማሪ ጎሎች ማስቆጠር የሚችልበት እድል ነበረው የሚል ሊሆን ይችላል። እንግዲህ እዚህ ጋር መገንዘብ የሚያስፈልገው በመሀል አትሌቲኮ ማድሪድ አለ ማክሰኞ። ስለዚህ ምናልባት የዚህ ጨዋታን በጎ ነገር እሱ ነው። ከጨዋታው መጀመር በፊት የአርሰናል ደጋፊዎች ቡድናቸው 3-0 ያሸንፋል ብትሏቸው በጣም በደስታ ነበር የሚቀበሉት። እነዛ 3 ጎሎች በሁለተኛው አጋማሽ ቢሆን ኖሮ ደግሞ የሚቆጠሩት የበለጠ ከዚህም የበለጠ የደስታ ስሜት ሊሰጡ ይችሉ ነበር። ነገር ግን ማክሰኞ የቤት ስራ አለ። ስለዚህ የማክሰኞውን ጨዋታ ታሳቢ በማድረግም አሁን በዚህኛው ሳምንት ዲየጎ ሲሞኔ 11ዱንም ተጫዋቾቹን ነው ያሳረፈው። ከቫሌንሲያ ጋር በተደረገ ጨዋታ ቤንቾቹንና የአካዳሚ ተጫዋቾችን ነው የተጠቀመው። ለዚህ ጨዋታ ነው ሙሉ ትኩረቱ። በቻምፒየንስ ሊግም እስካሁን ድረስ ያደርግ የነበረው እንደዚህ ነው። ከባርሰሎና በ23 ነጥብ ርቀት ላይ የተቀመጠው በዚያ ምክንያት ነው። በ23 ነው በ25 ነጥብ ርቀት ላይ የተቀመጠው በዚያ ምክንያት ነው። ላሊጋው ሙሉ ለሙሉ ትቶታል ብቻ ሳይሆን እስከዚህኛው ሳምንት ጨዋታ ድረስ ከመጨረሻዎቹ 9 የላሊጋ ጨዋታዎች 7ቱን ተሸንፏል። የቻምፒየንስ ሊግ ቦታን የማጣት ስጋት የለበትም። የዋንጫ ተስፋ የለውም። ስለዚህ ሙሉ ትኩረቱን ቻምፒየንስ ሊግና ኮፓ ዴል ሬ ላይ አድርጎ ነው የቆየው። ስለዚህ ሚኬል አርቴታም በተቻለ መጠን የማጥቃት ወሳኝ ተጫዋቾቹን ቅድም ያነሷቸውን ቴክኒካዊ ተጫዋቾቹን መቆጠብ ነበረበት። ቡካዮ ሳካን ረፍት ላይ ያውን በቅርብ ጊዜ ከአኪለስ ጉዳት በኋላ ነው ተመልሶ የመጣው። ለጥንቃቄ ሲል 45 ደቂቃ አጫወተው፣ አሳረፈው። የዚህ ጨዋታ በጎ ነገርም በጊዜ ጨዋታውን የመግደል አስፈላጊም ነገር ለማክሰኞ እንደ ሳካ አይነት ወሳኝ ተጫዋቾቹን ለማሳረፍ እድል ስላገኘ ነው። በኋላ ቪክቶር ዮኬሬስ ለሃትሪክ የተጫወተን ቢሆን ቀይሮ አስወጣው። ኤዜን፣ ቤን ዋይትን እና ሌሎችንም ተጫዋቾች ቀይሮ ለማስወጣትና ለማሳረፍ። እኔ እንዲያውም ትልቅ ሰርፕራይዝ የሆነብኝ ለምንድን ነው ሪካርዶ ካላፊዮሪንም ቀይሮ ያልሰጠው የሚል ግምት ነው የነበረኝ። እንግዲህ ምናልባት በማክሰኞ ጨዋታ ፒየሮ ኢንካፒን ማስጀመር አስበው ሊሆን ይችላል። ግን ለአርቴታ የማክሰኞን ጨዋታ ማሰብ በጣም አስፈላጊ ስለነበር ብዙ ሮቴሽን ነበረው። በሁለቱ አጋማሽ ደግሞ ልክ እንደዚህ ብዙ ለውጥ በምታደርጉበት ጊዜ ተመሳሳይ ማጥቃት ፍሉይዲቲ አይኖርም እና እድሎች ነበሯቸው። ሪካርዶ ካላፊዮሪ ብረት መልሶበታል። የተጋጣሚ ተጫዋች ጭንቅላትን ነክቶ ማለት ነው። 1-2-3 ኦፕኒንግስ ነበሯቸው። በሚገባ የመጨረሻ ውሳኔዎችን መወሰን ባለመቻል ምክንያት ያልተጠቀሙባቸው። ቁጭት ከሆነም ቁጭት ሊሆን የሚችለው ከዚህም በሰፋ ማርጅን ልናሸንፍ እንችል ነበር የሚል ካልሆነ በስተቀር በጣም አስፈላጊ እድል ነው። ምክንያቱም ተጫዋቾቹን ለማሳረፍ እድል ስላገኘ፣ የተወሰኑትን ተጫዋቾች ቀይሮ ለማስወጣት እድል ስላገኘ። በነገራችን ላይ ሲዝኑን በሙሉ የነበረው አንደኛው ችግር ይሄኛው ነው። ልክ እንደዚህ ፋታ በሚሰጥ ለለውጦች ምክንያት የሚሆን የጎል ማርጅን ኖሮት አያውቅም። 2-0 3-0 ስትመሩ የሚሰጣችሁ አድቫንቴጅ 30 ደቂቃ እየቀራችሁ በጣም አስፈላጊ የሆኑን ተጫዋቻችሁን ቀይራችሁ ታስወጡታላችሁ። ስለዚህ የ30 ደቂቃ እረፍት ያገኛል በዛ ጨዋታ ማለት ነው። አሁን ሁሌ የጎል ልዩነቱ አንድ ብቻ በሚሆንበት ጊዜ ለምሳሌ 2-1 ወይ 1-0 ምናምን ብቻ በሚሆንበት ጊዜ ወሳኞቹን ተጫዋቾች ቀይሮ ለማስወጣት እድል አይኖርም። ይሄ በጣም ትልቅ ፈተና ይመስለኛል። ለነገሩ የጎል ማርጅን አስፈላጊነቱ ለሮቴሽንም ጭምር ለሰብስቲቲዩሽንም ጭምር የሚጠቅም መሆኑ ነው። ሌላ በጣም ጠቃሚው ነገር ከቻምፒየንስ ሊግ ጨዋታዎች በኋላ አርሰናል ያለው የቅርብ ዓመታት ሪከርድ ጥሩ አልነበርም። ከ2023/24 ወደ ቻምፒየንስ ሊግ ከተመለሱበት ሲዝን ጀምሮ አርሰናል አንድ ጨዋታ ብቻ ነበር ያሸነፈው። ሌሎቹን ጨዋታዎች ወይ አቻን የተለያየ ወይ ተሸንፏል። ትልቁ ፈተና እንዲያውም ከቻምፒየንስ ሊግ መልስ ያለ የአርሰናል ሪከርድ ነው። በቪላ ሲሸነፍ፣ በማንቸስተር ዩናይትድ እና በብሬንፎርድ ባለፈው የውድድር ዘመን አቻ ሲለያይ፣ በቦርንመዝ ሲሸነፍ በዚህ ውድድር ዘመን በቦርንመዝ ሲሸነፍ ከቻምፒየንስ ሊግ ጨዋታ በኋላ ነው። ግን አሁን በመጨረሻ አሸንፏል። ይሄ አስፈላጊ ነገር ነው። የቻምፒየንስ ሊግ የኖክአውት ጨዋታዎችን ማለቴ ነው። ከ2023/24 የውድድር ዘመን ጀምሮ ሩብ ፍጻሜ፣ ግማሽ ፍጻሜ ተጫውቷል። ይሄኛው አስፈላጊ ነው። ለአትሌቲኮ ማድሪዱም ጨዋታ ትልቅ ኮንፊደንስ የሚሰጥ ለፕሪሚየር ሊጉም ትልቅ ስቴትመንት ነው ሊባል የሚችል ነው። ስለዚህ ሲቲ ላይ ትልቅ
ፕሬሸር ለማጥበቅ እድል የሚሰጣቸው ነው። ከተቀሩት ጨዋታዎች መካከል ቅድም እንዳልኩት ትልቅ ባናና ስኪል ሊሆን የሚችለው የዌስትሃም ጨዋታ ይመስለኛል። የዌስትሃም ጨዋታ የሚሆንበት ምክንያት እንግዲህ አሁን በቶተናምና በዌስትሃም መካከል ላለመውረድ ያለው ትንቅንቅ እጅግ ከፍተኛ ነው። ስለዚህ ለዌስትሃም የሚቀጥለው እሁድ የሚደረገው ከአርሰናል ጋር የሚከናወነው ጨዋታ የሰርቫይቫል ጨዋታ ነው። ለአርሰናል ከአትሌቲኮ ማድሪድ ጨዋታ በኋላ የሚደረግ ነው። ድል ካደረገ በዩፎሪያው ምክንያት ተሸንፎ ከውድድር ውጭ የሚሆን ከሆነ በሚታጣው የቻምፒየንስ ሊግ ፋይናል ምክንያት የሚኖረው ስሜትም በጣም ከባድ ነው የሚሆነው። ከዛም ሪከቨር ማድረግ ያስፈልጋል በአካል ብቻ ሳይሆን። ስለዚህ አስቸጋሪ ጨዋታ ይመስለኛል። የተቀሩት ሁለት ጨዋታዎች ግን ከክሪስታል ፓላስ ጋርና በርንሌ ጋር በሜዳው የሚያደርጋቸው ናቸው። ፓላስን ከሜዳ ውጭ ነው የሚገጥመው። ፓላስ ኖርማሊ አስቸጋሪ ቡድን ነው። በሴልኸርስት ፓርክ ባለፈው የውድድር ዘመን በዚህ ሜዳ 5 ጎል አስቆጥሮ አሸንፏል። ግን ማስታወስ የሚገባን ክሪስታል ፓላስ በዚህኛው ሳምንት አሁን ባለፈው ሳምንት በኮንፈረንስ ሊግ ሻክተር ዶኔትስክን ከሜዳ ውጭ 3-1 አሸንፏል። የመልሱን ጨዋታ በሚቀጥለው ሳምንት በሜዳው ያደርጋል። ያልፋል ተብሎ ይጠበቃል። የሚያልፍ ከሆነ ከኮንፈረንስ ሊግ የፍጻሜ ጨዋታ 3 ቀን በፊት ነው ከአርሰናል ጋር የሚገናኘው። ስለዚህ ኦሊቨር ግራስነር ምንም ጥያቄ የለውም ያንን የፍጻሜ ጨዋታ በማሰብ ከፍተኛ ሮቴሽን ያደርጋሉ። ሁለታዊ ቡድናቸው ሊጠቀሙ የሚችሉበት እድል በጣም ከፍተኛ ነው። በሊጉ የሚያጡት ነገር የለም። የአውሮፓ ውድድር ተሳትፎም አያገኙም። ስለዚህ አርሰናል ጥሩ የሚጫወት ከሆነ ክሪስታል ፓላስ ሜዳ ላይ ብዙ ጎል ሊያስቆጥር የሚችልበት እድል አለ። ሌላኛው በርንሌይ ነው። በርንሌይም ላይ ብዙ ጎል ለማስቆጠር እድል አለ። ስኮት ፓርከነር አሰናብቷል። በርንሌይ በዚህ ሳምንት በሊድስ 3-1 ተሸንፏል። የጎል ልዩነት ማተር ያደርጋል፣ ግን ከዛ በፊት ሁሉንም ጨዋታዎች ማሸነፍ በጣም አስፈላጊ ነገር ነው። ስለዚህ ሲቲ ላይ ፕሬሸሩን አጥብቆታል። ሲቲ አሁን ሪስፖንድ ማድረግ አለበት። ኬፕብል ነው ሲቲ የትኛውን ቡድን ላይ ብዙ ጎሎች ማስቆጠር የሚችል ቡድን መሆኑን መዘንጋት የለብንም። ግን በወረቀት ደረጃ ቢያንስ ጠጠር ያሉ ባላጋራዎች እንዳሉትም ማስታወስ የሚገባን ይመስለኛል። ለአርሰናል በጣም አስፈላጊ ድል ነው። ከሁሉ በላይ የፐርፎርማንሱ ባህሪ በጣም 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 አስፈላጊ ነው። ለረጅም ጊዜ ያላየ ነው። ከ2 ዓመት በኋላ ነው እንዲህ አይነት የማጥቃት እግር ኳስ ያየ ነው እና አሁን ሲቲ መልስ መስጠት አለበት። ከኤቨርተን ጋር ከሜዳ ውጪ፣ ከብሬንፎርድ ጋር በሜዳው በ4 የጎል ማርጅን ሁለቱ ጨዋታዎች ተደምረው ማለት ነው ማሸነፍ አለበት። ሁለቱም ቡድኖች የአውሮፓ ተሳትፎ ተስፋ አላቸው፣ የሚጫወቱበት ምክንያት አላቸው። ስለ ባህር ዳርቻ የውድድር ዘመኑ ከተጠናቀቀ በኋላ ስለሚዝናኑበት ስፍራ ብቻ የሚያሰቡ ቡድኖች አይደሉም። ግን አንድ ለአርሰናል ምናልባት ብዙ ተስፋ ለማድረግ ምክንያት የማይሆነው የሚመስለኝ ነጥብ ኤቨርተን በሜዳው ነው የሚጫወተው። ኤቨርተን የሆም ፎርሙ በተለይ ወደዚህ ስቴዲየም ከመጣ በኋላ ጥሩ አይደለም። በሜዳው ያለውን ሬከርድ ካያችሁ 14ኛ ነው፣ ጥሩ አይደለም። ቦርንመዝ ከሜዳ ውጭ ነው የሚጫወተው። ቀጥሎ የሚገጥመው ብሬንፎርድን መሰለኝ። ብሬንፎርድ ደግሞ ከሜዳ ውጭ ያለው ሬከርድ ጥሩ አይደለም፣ 13ኛ ነው። ስለዚህ ምናልባት እሱ ላይ ብዙ ተስፋ ማድረግ የሚቻል አይመስለኝም። ሁለቱም አንደኛው በሜዳው አንደኛው ከሜዳ ውጭ ነው የሚገጥመው። በሜዳው ጥሩ አይደለም የኤቨርተን ሪከርድ፣ ከሜዳ ውጭ የብሬንፎርድ ሪከርድ ጥሩ አይደለም። ስለዚህ እሱን ከግምት ማስገባት ያስፈልጋል። እነዚህ ቡድኖች ላይ 4 የጎል ማርጅን በሁለቱም ጨዋታዎች በቀላሉ ማድረግ የሚችል ነው እና ይሄ ምን ማለት ነው? እስከ ፕሪሚየር ሊግ የመጨረሻ ሳምንት ድረስ በጣም ድራማዊ የሆነ የዋንጫ ፉክክር እናያለን ማለት ነው።